የ50,000 ብሩን ቻሌንጅ እንድጨርስ ከጎኔ እንድትሆኑ በፍቅር ጋብዛችኋለሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ኮሜንትም ላይ ጨምራ አስቀምጣለሁ። ሶስተኛ ደግሞ እዚህ ጋር ሰርች አድርጋችሁ እንድታዩት አደርጋችኋለሁ። የዩቲዩብ ቻናል ለኔ 50,000 ብር ቻሌንጅ አዘጋጅታልኝ ነው። 5,000 ሰብስክራይበር እና ዋች አወሩን ከጨረስንላት 50,000 ብር ትሰጠኛለች እና ቤተሰቦቼ በዚህ እንድታገዙኝ እፈልጋለሁ። ቴንክ ዩ። ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው በዚህ ጉዳይ መምጣት አልፈልግም ነበረ፣ ግን በስትክክል መልስ መስጠት ስላለብኝና ራርቹ አሁንም እኔን ማጥቃት አላቆመችም። ምን እንደሆነች አላቅም፣ ወይ ከእውቀት አለ ማነስ ሊሆን ይችላል። እኔ ምንም ማቀው ነገር የለም፣ ግን ቪዲዮ እየቀረጸች ሚዲያ ላይ ትወጣለች። እንግዲህ ባለፈው እንደነገርኳችሁ የመጨረሻ ኮንቨርሴሽናችንን ተነጋግረን ስትመጣ አዲስ አበባ ነገሩን እንደምንፈጽም ነግራት ድንገት ተነስታ ቪዲዮ ሰራች። ለዛ መልስ ሰጥቼ ነበረ። ከዛ በኋላ ደግሞ አንድ ቪዲዮ ሰራች። ቪዲዮን አጥፍተዋለች። ማን አጥፊ እንዳላት አላውቅም። እኔ ባታጠፋው ነበር ደስ የሚለኝ። እያየሽ ከሆነ እንደገና ፖስት አድርጊው። የምታፍሪበት አንቺ ስለሆንሽ ማለት ነው። አንቺ ነሽ የምታፍሪበት። አንድ አሁን የሰራችሁ ቪዲዮ አለና እሱን ቪዲዮ አይተን እንመለስና እሱን መልስ ሰጥቼበት ያጠፋችሁ ቪዲዮ ላይ ትዝ የሚሉኝ ጥያቄዎች ያነሳችሁን ሀሳብ እናወራበታለን ማለት ነው። ዛሬ ነው አንድ ነገር ነው። እሱ ደግሞ ምንድነው ላይፍ ስገባ ብዙ ጊዜ ማለት ነው ጊፍት ምናምን ሰጥተናል። ግን ያ ጊፍት ምንድነው ስልኬን ጥልፎብኝ ማለት ነው። ጥልፏል ማለት ነው ስልኬን። ይህ ሰው ልጅ ክፋት በጣም ግርም ይለኛል። እንደው ደግ ስለሆንኩ ነው መሰለኝ፣ የዋህ ስለሆንኩ ጌታን ከልቤ ነው እንደዚህ የምላችሁ፣ ቀልዴን አይደለም። እኔ እሱ ግን ምን አደረገ? ያ ጊፍት ስልኬን ጠልፎ ሰው ጊፍት ሰጠኝ ወደ ራሱ እንዲሄድ ነው ያደረገው። አሁን ባለፈው አንድ ቀን ምናምን ሁለት ቀን ምናምን ማለት ነው ላይፍ ገብቼ ጌም ተጫውቼ ላይቭ ነው ገባሽ። ሰው ደግሞ ጊፍት ሰጥቶኝ ነበር። ከዛ ከጌሙ ወጥቼ ሰው ጌም ጊፍት አበባ ራሱ የለኝም። ምን አደረገ? ስልኬን ጠልፎብኝ ጊፍት ይወስድብኛል ማለት ነው። ወዴት? ብዙ ጊፍት ነበረኝ፣ በጣም ብዙ ጊፍት ማለት ግን ምን ያደርጋል? ጠልፎብኝ እሱ ያ ጊፍት ይወስድብኛል። እናንተ ግን አታወሩ፣ ደራርቱ ለምን ነው የምታወሩ? እሱ ነው ከመንገድ ላይ አነስተሽ እሱ ነው። ግን ይሄና የመጀመሪያና ይሄ አንድ አይደለም። ይሄ ሌላ እሱ ሌላ ነው። እሺ እና ታዲያ እኔ ካልሰራው እንዴት ነው የምኖረው? ጊፍት ሰው ሰጠኝ ጊፍት እሱ ነው የሚወስድብኝ። እዚህ ጋር መጥተሽ አፍሽን አትሽፍታላችሁ። ለምን ነው ማጥፋው እንዴ? ለምን አልተፈለ? ለምን እሱ ለምን ጊፍቴን ይወስድብኛል? መጀመሪያ አገዘኝ አመሰግናለሁ ያለው። ግን ይሄና የመጀመሪያ አንድ አይደለም። መጀመሪያ አስቡበትና አውሩት እንጂ ዝም ብላችሁ ትናገሩ። አንዳንዴ ሰዎች ባለማወቅ ብዙ ነገር ያደርጋሉ። የደራርቱ ደግሞ ያለማወቅ ጥግ በቃ የተለየ ነው። ሲጀመር ደራርቱ ምንም አታውቅም፣ ስለ ቲክቶክ አታውቅም። በቃ ምንም ማታውቅ ልጅ ናት። ቲክቶክን ያሳየዋት እኔ ነኝ። እሺ አሁን እዚህ ጋር የተናገረችው ነገር አንደኛ ስልኬን ጠልፏል፣ ከዛ ደግሞ ስልኬን ጠልፎ የሚሰጠኝን ጊፍት ወደሱ እየወሰደብኝ ነው የምትለው። እንግዲህ ደራርቱ እየሰማሽኝ ከሆነ በመጀመሪያ ደረጃ ስልክሽን ከጠለፍኩብሽ ቴሌሂጅና ቼክ አድርጊ። ላንቺ መልስ ልስጥሽ። ቴሌሂጅና ስልክሽ ከተጠለፈ ይሄ ስልኬ ተጠልፏል ወይ ብለሽ ጠይቂያቸው። አንድ ሁለተኛ ጊፍትሽን እየወሰድኩት ነው አይደል? እስኪ ሰው ቲክቶክ የሚያውቅ ሰው ሂጂና እስኪ ይልኝ ቲክቶክ ላይ እንደዚህ ያደረኩኝ ጊፍት እየተሰጠኝ አንድ ሰው እየወሰደብኝ ነው ተጠልፏል ወይ ስልኬ ብለሽ እስኪ ጠይቂ መጀመሪያ። ዝም ብለሽ በደፈናው ሳታቂ ምንም ነገር ሳይገባሽ ስልክሽን እያወጣሽ ቪዲዮ አትስሪ። በመጀመሪያ ደረጃ እኔ እንደዚህ አይነት ሰው በሆን ኖሮ
አሁን አለሁበት ደረጃ ላይ አልኖርም ነበረ። እኔ በተቃራኒው ነኝ። ላንቺ ያደረኩልሽ ነገር እንደዚህ ዝም ብሎ የሚወቀስበት አይደለም፣ እየተወጣ የሚወቀስበት አይደለም። ባረገው እንኳን ራሱ እኔን ነው ማናገር ያለብሽ እንጂ ወጥተሽ ቪዲዮ መስራት አይጠበቅብሽም። እንዴ ተይ እንጂ ደራርቱ። አሁን ምን ታደርጊያለሽ መሰለሽ? ቲክቶክ ላይ ኤክስቼንጅ የሚባል ነገር አለ። ቲክቶክ ኮይን ኤክስቼንጅ አለ። እዛ ጋር ሰው የሚያቅሰው ሂጂና ጠጋ ብለሽ የሚያቅሰው ጠይቀሽ እስኪ ይልኝ ጊፍት እየተወሰደብኝ ነው በይ። በመጀመሪያ ደረጃ የትኛው የተሰጠሽ ጊፍት ነው? አንዴ ስትወጪ ከዚህ ቤት የተሰጠሽ ጊፍት ነበረ። እሱንም በጊፍት ጨርሰሽዋል እየሰጠሽ አለ። ኤክስቼንጅ የሚባል አለ፣ እንደ ስቴትመንት አለ። እዛ ጋር እስኪ ያሳይ። እኔ እንደዚህ አይነት ሰብዕና የለኝም። ገባሽ? እኔ ላንቺ ገንዘብ ያወጣሁት ይበልጣል፣ ላንቺ ያወጣሁት ይበልጣል፣ ብንደምረው ያወጣሁት ይበልጣል። ባንቺ ምንም ያገኘሁት ነገር የለም። አንድ እሱ ነው። ምን ታደርጊያለሽ? መጀመሪያ ቴሌ ሂጂና ስልክ ተጠልፏል ወይ ብለሽ ጠይቂያቸው። አዎ ተጠልፏል ካሉሽ ክሰሽ መጀመሪያ እኔን። ከዛ የሚያቅሰው ቲክቶክ የሚያቅሰው እስኪ ቲክቶክን ይልኝ ጊፍት እኮ እየተወሰደብኝ ነው። ሲጀመር እንደዚህ አይነት አካሄድም የለም። በቃ ከቻልሽ ግቢና ቲክቶክሽን አስመርምሪ። ዝም ብለሽ ያልገባሽን ነገር ወጥተሽ አታውሪ። በቃ እስኪገባሽ ድረስ ደግሞ ሰው ጠይቂ። ቲክቶክ ሲጠለፍ ይታወቃል፣ ጊፍት ሲወሰድ ይታወቃል። አይወሰድም ደግሞ ሲጀመር። እስኪ ገብተሽ ስቴትመንት ይህንን ነገርሽን ብታቆሚ ደስ ይለኛል። ዝም ብለሽ ተነስተሽ ሚዲያ ላይ እየወጣሽ ካሜራ አሰማምረሽ የምትሰሪው ነገር። ሌላው ደግሞ ባለፈው ያጠፋሽው ቪዲዮ ላይ በጣም ብዙ የሚገራርሙ ነገሮች ስትይ ነበረ። ከንግግርሽ ከአንቺ የማይጠበቅ ስብዕና ንግግርሽ። እኔ በመልካም ነገር ያረኩልሽን ነገር እንዴት አድርገሽ እንደምትዋሩ አላውቅም። እሺ ስልኬን 17000 ብር ገዝቶ 32000 ብር ነው አለኝ። አስረግጬ ልንገርሽ 32700 ብር ነው የወጣው ለዛ ስልክ። ገባሽ? ሂጂና ደግሞ የት ነው የገዛ ነው? አሁን ይሄንንም ደግሞ ከመክሰስሽ በፊት እኮ ሜክሲኮ አትሄጂም? ሜክሲኮ እሺ፣ ሜክሲኮ ቡናና ሻይ ፊት ለፊት ደብረ ወርቅ ህንፃ ታች ላይ አለው የቴክኖ ካምፓኒ አብረን ሂደን የገዛ ነው አይደል? እኔ ደረሰኝ አለኝ ማለት ስቴትመንት ላይ ስላለ። አንቺ እዛው አጠገባችን አልነበርሽ እንዴ ሲከፈል 31500 ብር ለስልኩ፣ ከዛ ከቨር ምናምን 31800 ምናምን ብር ከፍለን ወጣን። ከዛ ስንወጣ ደግሞ ይፈንጠር ምናምን ብለን እንትን ያለው 900 ብር እዛው ጋር አለልሽ። እና ሂጂ እስኪ መጀመሪያ እኔን ከመውቀስሽ በፊት ሜክሲኮ ሄደሽ ይሄን ስልክ ከዚህ ነው የገዛ ነው ስንት ነው የሚሸጠው ብለሽ ጠይቂ። ሜክሲኮም አትጂ፣ አጠገብሽ ያለ ሰው አለ አይደለ? ካሞን 40 ነው አይደል ስልክሽ? ጠይቂ ሂጂና ይሄ ስልክ ስንት ነው ዛሬ ብለሽ ጠይቂያቸው። አብረሽ ገዝተሽ አብረሽ ፈተሽ 17000 ማን ነው ያለሽ? ማስረጃ አለሽ እንደዛ ለማለት? 17000 ብር ነው የተገዛው ለማለት ማን ነው የነገረሽ? ሂደሽ ጠይቀሽ ነው? ላንቺ ነው የምነግርሽ። የምሬን ነው የምነግርሽ ደራርቱ፣ አይጠቅምሽም። የምሬን ነው የምነግርሽ። በቃ የሆነ ነገር ከመናገርሽ በፊት አጣሪ። የ32000 ብር ስልክ ነው የተገዛልሽ። ገባሽ? እሱን ቼክ አድርጊ። ሲቀጥል ደግሞ በኔ ገንዘብ ነው ሶፋ የገዛው በኔ ነኝ እንትን ያለው ምናምን እያልሽ ታወሪያለሽ። እኔ አንቺ ገንዘብ ቤት ብሎ ነው እኔን ያገኘኝ። በኔ ተረዳሽው ስንት ጊዜ ነው? በኔ ሚዲያ ቻናል ላይ ዩቲዩብ ላይ በሰራሁት ቪዲዮ ስንት ሰው ነው ያገዘሽ? ሲያገዘሽ የቢኒያም አካውንት ተለጥፎ ነው? የቢኒያም ስልክ ቁጥር ተቀምጦ ነው? ማንም ሰው ለደራርቱ ብሎ በኔ የላከ ሰው የለም። የተቀመጠልሽ እዛ ነው። ያወረሻቸው አንቺ ያገዙሽ ላንቺ ነው። ለሱ ደግሞ ያው ህዝቡ መናገር ይችላል። ለደራርቱ ብሎ የረዳሁኝ እኔ ለደራርቱ ስጣት፣ ለደራርቱ እንደዚህ አድርግላት ብዬ ሰጥቻለሁ ብሎ የሚል ካለ አንድ ቪዲዮ ብቻ ይስራ። ከዛ ከደረሰኝ ጋር ይምጣ። እኔ በደራርቱ ስም የተላከልኝም በደራርቱ ስም ያደረኩትም ምንም ነገር የለም። በቃ ቪዲዮ ብቻ ሰርቼላታለሁ። ይሄንን ቪዲዮ ስሰራ ጊዜን ሁሉ ነገሬን ኢንቨስት አድርጌ ነው የሰራውላት እና ዩቲዩብ ላይ በወጣን ሰዓት ተረዳች። ከዛ ደግሞ
ሌላ ደግሞ ቻሌንጅ አገኘሁልሽ 100,000 ብር አገኘሽ፣ እሱንም ጨረሽ። ምን አረግሽ? ይዘሽ ነው የሄድሽው። ለኔ የደረሰኝ ነገር አለ በመሃል። ባለፈው እንደተናገርኩት ሁለታችንም ብር ባልነበረን ሰዓት ያበደርሽኝ ብር ነበር አይደል? እሱን እምቢ አልከኝ ብለሽ ወጣሽ፣ እምቢ ሳልልሽ ሳልከለክልሽ። እሱ ደግሞ ልንገርሽ አይደል እንኳን ላንቺ ለወጣትና እንደዚህ እንጥረንጠረ ለምትዩ በሚዲያ ላይ ሰዎች ሰውን ሲጠይቁ በኮሚሽን ነው የሚሰሩት። ማወቅ ያለብሽ ነገር ለታመመ ኩላሊቱን ታሞ ለተኛ ሰው ሲጠይቁ ሲያስለምኑ በኮሚሽን ነው የሚለምኑት። ለቤተ ክርስቲያን ሲለምኑ 50% ኮሚሽን ይቀበላሉ። ይህንን እስኪ ጠይቂ። እኔ ቢኒያም ግን በፍጹም እንደዛ አላደረኩም። በፍጹም ላንቺ ገና ልጅ ናት፣ ትቀየራለች፣ ትለወጣለች፣ ቲክታከር ትሆናለች ብዬ አስቤ አንድ ሳንቲም ሳልጠይቅ እንደዛ አይነት ሀሳብም ሳይኖረኝ እያወጣሁ ገንዘቤን ብዙ ነገር አርግቼ ይችላል። ስለዛ ያ ደግሞ በነበረን ሰዓት ባልነበረን ሰዓት ያበደርሽኝን ብር አልሰጥም ብለሽ ነው የወጣሽው። እኔ እንደዛ አላልኩም። ሲኖርኝ ሰጥሻለሁ ብዬሽ ተነጋግረን አዲስ አበባ ስትመጪ ነይ ደውዪልኝ ብዬሽ ምን አልሽ? እሺ ደውልልሃለሁ ብለሽ የመጨረሻ ለጥምቀት ተነጋገርን። ከዛ በኋላ ወጥተሽ ቪዲዮ ሰራሽ። ለምን እንደዛ ታደርጊያለሽ? ብልሽ እንኳን ባደርግ እንኳን ራሱ ያንሰኛል። እውነቱን ስነግርሽ እግዚአብሔርን ነው የምልሽ ያንሰኛል። ለምን ስንት ቪዲዮ ነው ኤዲት ያደረኩልሽ? የፖስተሽው ቪዲዮ አንቺ ነሽ እንዴ እንትን ያልሽው? አንቺ ያንቺ ቲክቶክ አካውንት 99 ሺህ ሲገባ አንቺ ነሽ ቪዲዮ ኤዲት አድርገሽ ፖስት ያደረግሽው? እኔ አይደለሁ እንዴ የቻሌንጁን ሁሉን ቪዲዮ ፖስት እያደረኩኝ ኤዲት እያደረኩኝ እየቀረጽን እኔ ቤት ስትኖሪ በለለኝ ያለኝን ግን እንዴት አይነት ፊት እንዳለኝ ታውቂያለሽ። አልለመደብኝም። እናቴ ቤት አላውቀውም። በስነ ስርዓት ነው የኖርሽው። አንድ ሰው ፊት ሳይነሳሽ ተንከባክበንሽ፣ ጓደኞቼ ምስክር ናቸው። እኔ ለራሴ የሆነ ነገር ሳመጣ ላንቺ ይዤ እየመጣሁ ለልጅ ይዤ እየመጣሁ እንዴ! ኧረ ተይ፣ ግፍም እኮ አለው ጌታን። አንቺ አሁን እንደዚህ ብትናገሪ ፈጣሪ ያይሻል። ያረኩልሽን አትርሺ። እኔ ሰው ያገዘሽን ታዩና እኔ ፐርሰናል ያረኩልሽ ነገር አትርሺ። ከዛ ደግሞ ምን ታያለሽ? እቤት ያመጣኝ እሱ እንጂ እኔ አምጣይ ብዬ አይደለም። ደግሞ አነጋገርሽ እንዴት ነው የሚከብደው! እስኪ ራስሽ ቪዲዮ መለስ ብለሽ እንደዛ አንቺ አሁን እንደዛ ማውራት አለብሽ? ተይ። አንድ አባባል አለና ምንድነው ስርዓት አልባን ቤት ውስጥ አታስገባ የሚባል ነገር አለ። ስርዓት አጣሽ። ንግግርሽ ያስጠላል። የምታድሪው እኮ ቤርጎ ቤት ነበር 300 ብር እየከፈልሽ አይደል? 300 ብር እየከፈልሽ 2 ወር ተኩል ብትቆይ ስንት ብር ታወጫለሽ? እንደው ሂሳቡ ላስረዳሽ ብዬ ነው። ስንት ብር ታወጫለሽ? እስኪ ንገሪኝ። በቀን 300 ብር እየከፈልሽ 2 ወር ተኩል ስትቆይ ምቤውን የምትጠጪውን ታዩ። እኔ ያን ሁሉ አላሰብኩም። አንቺ መጣሽ ሂሳብ እየሰራሽ ነው። ያንን ደግሞ ያደረኩት ላንቺ ያገኘውልሽን ቻሌንጅ 100,000 ብር ታገኛለሽ፣ ቻሌንጁ ያልቅልሻል ብዬ ማለት ነው ብዬ ቪዲዮ ተቶሎ እንድንሰራ ብዬ እንጂ እኔ አንቺ እዚህ ስትመጪ መሰደቤ ምንም እንትን እንዳለ ቪዲዮ ገብተሽ የሰራውልሽን ቪዲዮ እንኳን መለስ ብለሽ አታይም እንዴ? ምን ያህል እንደተሰደብኩኝ ባንቺ፣ ምን ያህል እንደተወገርኩኝ ባንቺ፣ ምን ያህል እንደተተፋብኝ ባንቺ ገብተሽ እኮ ኮሜንት ማንበብ ነው። ትንሽ እንኳን አታስተውይም? ያመጣውሽ እኔ ነኝ እንዳልቅልሽ ቻሌንጁን ጨረስኩልሽ። 100,000 ብር ይዘሽ ሄድሽ። ከዚህ ቤት ስትወጪ ስንት ብር ይዘሽ እንደወጣሽ ታውቂያለሽ? ማታ ላይ ቤቲ ኢንተርናሽናል ሜካፕ ስኩል 100,000 አስገባችልሽ። እዛ ላይ እነ ማስተራብነት እግዚአብሔር ስጣቸው 70 ምናምን ሺህ ብር አድርገሽ 179,000 ብር ነው ይዘሽ ሄድሽ። የዛሽ ቀን እንኳን ራሱ በህይወትሽ ይሄን ገንዘብ አይተሽው አታውቂም አንቺ። ይሄንን መንገድ የሆንኩሽ እኔ ነኝ። እኔ አይደለሁም የሚሰጠውሽ። መንገድ ሁኜ ለፍልፌ ለምኜ ድንጋይ ተሸክሜ የኢትዮጵያ ሕዝብ እያልኩ እየተተፋብኝ አራንተ እየተባልኩኝ ድንጋይ ተሸክሜ ተንበርክኬ ላንቺ አይደለም ለልጅቱ መጀመሪያ ላንቺ ነበር። አሁን ግን በጣም ትገርሚያለሽ። አንቺ ምን አይነት ሰው ነሽ? እንደዛ ለምኜ 100,000 ብር አሳካውልሽ 179,000 ብር ይዘሽ ሄድሽ አይደለ? ይሄንን በህይወት ላይ ታውቂያለሽ? በዩቲዩብ ስንት ገንዘብ ነው የታገዝሽው? ዩቲዩብ ላይ ከውጭ ሀገር እየደወሉ ስንት ሰው ነው ያገዙሽ? እኔም ቢኒያምን እኮ አንድም ሰው ያገዘኝ የለም እኮ። እኔ እኮ ለደራርቱ እንደዛ አድርጋ አልተብዬ እኮ እንትን አልተባልኩም እኮ። ደራርቱ ላንቺ የታገዝሽ ስንት ብር ነው የታገዝሽው? ታስታውሻለሽ? ይሄንን በህይወትሽ ላይ ታውቂያለሽ አንቺ? ይሄንን መንገድ ሆኝሻለሁ። እግዚአብሔር ይስጥ። የኢትዮጵያ ሕዝብ ቸር ነው፣ ሰጪ ነው። ሰጡሽ፣ አገዙሽ።
ምን እንዳረግሽ አላቅም፣ ምን እንደሆንሽ አላቅም። መተሽ እኔን ማጥቃት ጀመርሽ። ምንድነው ችግሩ እንዴ? ተይ እንጂ አስተውይ፣ ከልብሽ ሁኚ፣ የምትናገሪውን ወቂ፣ ያሳለፍሽን ወቂ። እኔ ምን እንዳደረግኩልሽ አስቢ። ቲክቶክ ታውቂያለሽ? አንቺ መጀመሪያ እስኪ ንገሪኝ፣ ስለ ቲክቶክ ታውቂያለሽ? ቲክቶክ ከፍቼ 90 ምናምን ሺህ እንድትገቢ ያደረኩሽ እኮ እኔ ቢኒያም ነኝ እኮ። ቪዲዮ ኤዲት እያደረኩ እየፖስተትኩኝ ፖስተሽ ታውቂያለሽ? አንቺ ማን ነው? ቢኒያም አይደለም? 90 ሺህ 100 ሺህ ለመግባት ቤቲ 100 ሺህ ብር ከፍላለች። ቤቲ ኢንተርናሽናል። ይሄን ታውቂያለሽ? ቲክቶክሽን ያሳደግኩልሽ እኔ ነኝ። ሰርችልሽ አትርሺ፣ የተደረገልሽን አትርሺ። ያላረኩትን ደግሞ አረካት። ያረኩትን ችግር የለውም እኮ ያላረኩትን አረኳት። ያንቺን ስልክ አልጠለፍኩም፣ ያንቺን ጊፍት አልወሰርኩም። ገባሽ? ባንቺ ገንዘብ ምንም አላገኘውም። ከሰራሁት ከስራዬ ውጪ ቪዲዮ በመስራት ነው። በቃ ቪዲዮ ሰርቻለሁ። ባንቺ ምንም ያገኘሁት ነገር የለም። ብር የሚባል ባንቺ የመጣልኝ ነገር የለም። ጭራሽ ባንተ በኔ ሀብታም ሆኖ በኔ ለመጠቀም ነው። አንቺ አረህሊናሽን አሰሪው በማርያም በኔ ለመጠቀም ነው። አረ ግን አንዳንድ ሰው በጣም ይከብዳል። አንቺ መንገድ ላይ እኮ ነበርሽ ደራርቱ፣ እዛ ጋር ቁጭ ብለሽ እኮ ነው ያገኙሽ አይደል እንዴ? ከመንገድ ላይ እኮ ነው ከፍ ያደረግንሽ። 100 ሺህ ብር አይተሽ አታውቂም እኮ አንቺ። ታውቂያለሽ እንዴ? ይሄንን መንገድ ይሆንኩሽ እኔ መንገድ፣ ለዛውም ተሰድቤ፣ ከዛ መተሽ እኔ ማጥቃት። እኔ በኔ ልጠቀም፣ ባንቺ ምንድነው የተጠቀምኩት? እስኪ እንደው እንደዚህ ተጠቅመሃል በይኝና እኔ ልፈር። እና ለራስሽ ነው፣ ለራስሽ አስተውይ። እኔ እንድትረዱኝ የምፈልገው በዚች ልጅ ምንም ነገር ያገኘሁት ነገር የለም። ምንም አግዣታለሁ። አዎ ስንት ሚሊዮን ተከታይ ያላቸው ሰዎች እናግዝሻለን ብለው ወስደው ካገዙሽ፣ እንደው በአግዘውሽ እንኳን ራሱ ቢሆን ማስተዋል ትችይ ነበር። ስንት ሚሊዮን ያላቸው ተከታይ። እኔ አንድ ድሃው አቅርቤ ቤቴን እንትን ብዬ ስላደረግኩሽ እኔን ማጥቃት ጀመርሽ። ወስደው ምን አረጉሽ? አግዘውሻል? ደግፈውሻል? ምን ሰጡሽ? ምንም። ይሄን ደግሞ ራስሽ ነሽ ያልሽው አይደለ? አላገዙሽም። እኔ ቢኒያም ግን ተሰድቤ ማሳግዥሻለሁ። ይሄንን ወቂ። ብትቺ ቪዲዮ አትስሪ። ቪዲዮ ከሰራሽ ደግሞ ምን አድርገሽ ስሪ መሰለሽ? መረጃ ጠይቀሽ እንደዚህ ነው ወይ እንደዛ ነው ወይ የሚያውቅ ሰው አዋርተሽ ቪዲዮ ስሪ። ካልሆነ ዝም በይ። በጣም ነው የሚደብረው። ለምንድን ነው እንደዚህ የምትሆኙ? በቃ እና የተወደዳችሁ ተመልካቾቼ መስራት አልፈልግም ነበር፣ መናገር አልፈልግም ነበር፣ ግን ከአንድም 3 ቪዲዮ እየሰራሽ ነው፣ እያከታተለች ማለት ነው ልጅቷ። እና ደራርቱ ፕሊስ ረፊ፣ ችግር የለውም መስራት ካለብሽ ስሪ ቪዲዮ፣ ግን እያስተዋልሽ ስሪ። አሁን ስልኬ ተጠልፏል ብሎ መናገር ወንጀል ነው። ስልክም መጥለፍ ወንጀል ነው። ጊፍትሽም ከተወሰደብሽ ጊፍቴ ተወስዷል እስኪ እንዴት ነው ብለሽ እንትን በይ። እኔ ቃል ለምድር ላይ ሰማይ እንደዚህ አይነት ሰው በሆነ ኖሮ ዛሬ እዚህ ቦታ ላይ አልገኝም። በጣም ልቤ ንጹህ ነው። ሌባ አይደለሁም በጭራሽ። የሌብነት ማለት ነው ካራክተሩ የለኝም። ልንገርሽ የማጭበርበር ምናምን ወፍ ፈልገሽ አታዩ። እንደፈለግሽ አድርጊው፣ እንደፈለግሽ የሆነ ነገር ፈትፍች ምናምን። እኔ ላይ ሌብነት ማጭበርበር ምናምን አታገኝም። እንደወረደ ነው የማወራው። ገባሽ? እውነቱን እየነገርኩሽ ውሸት እየፈለግሽ አታውሪ። ይሄንን ነው የምልሽ። ተጠንቀቂ፣ ረፊ። ዝም ተብሎ ስም አይጠፋም። ስምሽንም አታበላሽ። ሰው ያገዘውን ሰው አያጠቃም። በዛ ላይ ሳልበድልሽ፣ በዛ ላይ የሆነ ነገር ሳልልሽ። እኔ እኮ አይ የሆነ ነገር ለምሳሌ በሬን ቢኒያም ምናምን ስትይ ሂጅ ከዚህ እንደዚህ ነው የታይችልሽ ምናምን ብልሽ፣ አዎ እኔ ራሱ ድግፍ አድርጌሽ እልሻለሁ፣ እደግፍሻለሁ። እንዴ ሳልልሽ እምቢ ሳልልሽ ልቦናሽ እያወቀ ተይ እንጂ ተመለሺ። ከልቦናሽ ሁኚ። እያወቅሽ ንጹህ እንደሆንኩኝ እያወቅሽ እምቢ እንዳላልኩሽ እያወቅሽ ያላረኩትን ደግሞ በአእምሮሽ ምናልባት አስተሳሰብሽ ገና ልጅ ስለሆንሽ ኦር ደግሞ ይሄን ቴክኖሎጂን ካለማወቅም ሊመጣ ይችላል። ግን ቢያንስ አትሊስት አንቺ ትልቅ ሰው አይደለሽ እንዴ? ታስተውያለሽ። ሰው መጠየቅ ጠይቂ። በቃ ሰው የሆነ ነገር ከመስራት በፊት ሰው ጠይቀሽ እንደዚህ ነው እንደዚህ ሆኗል እንዴ? የማያውቁ ሰዎች ጋር እየዋልሽ ከሆነም አላውቅም። ጊፍት አይሰረቅም። ደግሞ ከቻልሽ ደግሞ ቲክቶክሽ መጠለፉን ለማወቅ እንትን ካልሽ እኔ ቪዲዮ እሰራልሻለሁ፣ ገብተሽ ቼክ አድርጊ። እና ስራ መስራት አልቻልኩም እያልሽ አታውሪ። እኔ ስራ እንድትሰሪ አልከለከልኩሽም፣ እንድታድጊ ነበረ። አልሆነም። ግን እግዚአብሔር ስላለ የሰማይ የምድር ጌታ ስላለ እኔ ደግሞ እና አንቺ እንትን ባልሽ ቁጥር እኔ ከፍ እያልኩ ነው የምሄደው።
አንቺ እኔን ባጠቃሽን ቁጥር ምክንያቱም ፈጣሪ አለ፣ ፈጣሪ ሁሉን የሚያይ ፈጣሪ ስላለ፣ ስለዚህ ላንቺም የሚሆንሽ ጥሩ ነገር ብትሰሪ ገባሽ? መልካሙን ብታስቢ ነው የሚሆንሽ። እኔ አልበደልኩሽም። እኔ አንስቼሻለሁ። በኩራት ነው የምናገረው፣ አላፍርበትም። አዎ መንገድ ሁኜሻለሁ። ከዛ ደግሞ ቻሌንጅ ተሰጥቼ ተሰድቤ አስጨርሼልሻለሁ። እኔ ቢኒያም መካድ አይቻልም። ገብተሽ ቪዲዮ ማየት ትችላለሽ። ተንበርክኬ ድንጋይ ተሸክሜ በማርያም በአላህ ብዬ አስጨርሼልሻለሁ። አዎ በቤቴ ነበርሽ። አዎ ኑረሻል። አዎ አንቺ እኔን ለማጥቃት እየመጣሽ ነው ያለሽ። ተይ ደራርቱ፣ ለአንቺም አይጠቅምም ለማንም አይጠቅምም። እረፊ በቃ። ከሰራሽ ቪዲዮ ደግሞ እንደነገርኩሽ አስተካክለሽ ይሄ ነው ብለሽ ስሪ። ይሄ መልእክቴ ነው። ክቡራትና ክቡራን ተመልካቾቼ በእንደዚህ አይነት ነገር ለመምጣት ፈልጌ ነበር፣ ግን በጣም ነገሩ ሲበዛ መልስ መመለስ ስላለብኝ ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ማድረጋችሁን ቀጥሉ። ቻሌንጅኑን ማስጨርሱልኝ። 50 ሺህ ብር ለኔ በጣም ብዙ ነው፣ ብዙ ነገር ስለሚያደርግልኝ። ስለዚህ አብራችሁ ተጋግዛችሁ ሰብስክራይብ በማድረግ እንድታግዙኝ ጠይቃችኋለሁ። የዛሬው ቪዲዮ ይሄን ይመስል ነበር። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሀገራችንን ሰላም ያድርግልን። ባይ